የኢትዮጵያ መንገዶች አስተዳደር በርካታ ኢኮኖሚያዊና ማህበራዊ ፋይዳ ያላቸው የመንገድ መሰረተ ልማቶችን እየገነባ ይገኛል። ከነዚህም ውስጥ የኦሮሚያና ማዕከላዊ ኢትዮጵያ ክልሎችን የሚያገናኘው የቱሉ ቦሎ ኬላ የአስፋልት ኮንክሪት መንገድ ግንባታ አንዱ ነው። ይህ መንገድ ለወትሮ ለትራንስፖርትና ለሌሎችም ኢኮኖሚያዊ እንቅስቃሴዎች ተግዳሮት የፈጠረ ነበርም። ዛሬ ላይ ግን መንገዱ ተጠናቆ ክፍት መሆኑ በርካታ ማህበራዊና ኢኮኖሚያዊ ፋይዳ ይዞ ስለመምጣቱ በደቡብ ሶዶ ወረዳ የኬላ ከተማ ነዋሪዎች ነግረውናል። በሰው ህይወት ላይም ብዙ ጊዜ አደጋ ያስከትል ነበር። መኪናዎች እየተገለበጡ ዛሬ መንገዱ ከተስተካከለ በኋላ እንኳን ሌሎች መኪናዎች ባጃጅ ራሱ የፈለግንበት ቦታ ያደርሰናል። ምንም እንግልት የለም። ምናልባት በፊት በአንድ መኪና ወይም አንድ አይሱዚ ነበር የሚሄዱት። ሚኒባስም የሚሄድም አልነበርም ያናል ብዙ። አሁን ግን ባጃጆች፣ የተለያዩ ባጃጆች፣ ሚኒባሶች እህል እንደፈለጉ አይሱዚ ጭነው እየመጡ ያው ጥሩ ያው በኢኮኖሚ እንዳልኩ ቅድም እንደነገርኩ ብዙ ለውጦች አሉት ማለት ነው። በሚገባ ተጠናቆ በሚገባ ተሰርቶ ህዝባችን ከቱሉ ቦሎ ኬላ እንደፈለገ ከቱሉ ቦሎ ወልቂጤ በፈለገው መንገድ ያው ይጓዛል። በደንብ ትራንስፖርት ቢያንስ 2 ሰዓት አይቆምም። ቶሎ ህዝብም ይገኛል፣ መኪና ውስጥ ይገባል፣ ይሄዳል። መንገዱንም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በይፋ መርቀው ከፍተውታል። ፕሮጀክቱ ሙሉ በሙሉ በፌዴራል መንግስት ወጪ የተሸፈነ ሲሆን 3 ድልድዮችን ጨምሮም የፍሳሽ ማስተላለፊያ ቱቦዎችና ከልቨርቶች ግንባታን አካቷል። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሀሰን መንገዶች ህዝቦችን በማስተሳሰርና ሀገራዊ ማንነትን መገንባት ላይ ትልቅ ሚና አላቸው ብለዋል። እንደ ምስራቅ ጉራጌ ዞን የአስፋልት የጠጠርና የገጠር ተደራሽ መንገድ በአጠቃላይ 1487.9 ኪሎ ሜትር የመንገድ ኔትወርክ እንዳለው ገልጸዋል። ዛሬ የተመረቀው አስፋልትም ይህን የላቀ ከፍ ያደርገዋል ብለዋል። ዛሬ ተመርቆ ለስራ ክፍት የሚሆነው የአስፋልት መንገድ ከቱሉ ቦሎ ኬላ 81 ኪሎ ሜትር ውስጥ በዞናችን ከኬላ እንደ ውዩ 18 ኪሎ ሜትር የሚሸፍን በመሆኑ የዞናችን የአስፋልት መንገድ መጠን ወደ 120.4 ኪሎ ሜትር ከፍ የሚያደርገውን ይሆናል። የኢትዮጵያ መንገዶች አስተዳደር ምክትል ዋና ዳይሬክተርና የዋና ዳይሬክተሩ ተወካይ ኢንጂነር ብርሃኑ ተስፋዬ በዕለቱ እንዳሉትም ፕሮጀክቱ ከ1.3 ቢሊዮን ብር በላይ ፈሰስ ሆኖበታል። ይህ ቱሉ ቦሎ ኬላ አስፋልት ኮንክሪት መንገድ ርዝመቱ 81.16 ኪሎ ሜትር ሲሆን ግንባታው በቻይናው ዓለም አቀፍ ኮንትራክተር ሁንዳ ሮድስ ኤንድ ብሪጅ ኮንስትራክሽን እንዲሁም ለዚህ መንገድ አማካሪነት የአይአይ ኢንጂነሪንግ ሲሰሩ የነበሩ ሲሆን ለመንገድ ፕሮጀክቱ እስካሁን ወጪ የተደረገው 1.3 ቢሊዮን ብር በፌዴራል መንግስት ወጪነት ሙሉ ለሙሉ ተሸፍኖ ለዛሬ ምርቃት በቅቷል። መንገዱ የትራንስፖርት ፍሰትን በማቀላጠፍ የላቀ ሚና ያለው ስለመሆኑም ተመላክቷል። ተቋሙም መሰል የመሰረተ ልማት ስራዎችን በመከወን አመርቂ ውጤት እያመጣ እንደሆነ ኃላፊው ገልጸዋል። በኢፌዴሪ ከተማና መሰረተ ልማት ሚኒስትር ዴኤታ የሆኑት ዶክተር የትምጌታ አስራት ዘርፉ የመንግስት ተቀዳሚ ትኩረት ተደርጎ እየተሰራበት ይገኛል ብለዋል። ዛሬ የተመረቀው የቱሉ ቦሎ ኬላ አስፋልት መንገድም ያለው ማህበራዊ ኢኮኖሚያዊ ፋይዳ ከፍ ያለ ስለመሆኑ አመላክተዋል። የኦሮሚያ ክልልን ከማዕከላዊ ኢትዮጵያ ክልል ጋር የሚያስተሳስረው ይህ መንገድ በስንዴ በጤፍና በሌሎች የግብርና ምርቶች የሚታወቁ አካባቢዎችን ተደራሽ በማድረግ ሀገራዊ የምግብ ዋስትናና ሉዓላዊነት ለማረጋገጥ እያደረግን ላለነው ከፍተኛ ጥረት ትርጉም ያለው አስተዋጽኦ ያበረክታል። ባለፉት የለውጥ ዓመታት ከተሞችን ብቻ ሳይሆን ቆላማና የአርብቶ አደር አካባቢዎችን ያካተተ የመሰረተ ልማት ስርጭት ለማረጋገጥ ስራዎች መሰራቱንም ተናግረዋል። በየዓመቱ በአማካይ እስከ 7000 ኪሎ ሜትር የሚደርስ አዳዲስ የመንገድ ግንባታ በማካሄድ ውጤታማ ስራ ተሰርቷል። በቀጣይ 5 ዓመታትም 245000 ኪሎ ሜትር በላይ ለማድረስ እየተሰራ ይገኛል ብለዋል። በዚህም በየዓመቱ በአማካይ እስከ 7000 ኪሎ ሜትር የሚደርስ አዳዲስ የመንገድ ግንባታ በማካሄድ የሀገራችንን የመንገድ አውታር ከ182,000 ኪሎ ሜትር በላይ ማድረስ ችለናል። ይህንን የመንገድ ርዝመት በሚቀጥሉት 2 ዓመታት በምንሰራቸው ስራዎች ከ200,000 ኪሎ ሜትር በላይ ለማድረስ እንደዚሁም በሚቀጥሉት 5 ዓመታት ጊዜ ውስጥ ከ245,000 ኪሎ ሜትር በላይ ለማድረስ እንደ መንግስት በቁርጠኝነት እየሰራን እንገኛለን። በዕለቱ መንገዱን በይፋ መርቀው የከፈቱት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው መንገድ የሁሉም ዘርፎች ውጤታማነት መነሻ በመሆኑ ጠብቆ መያዝ ያስፈልጋል ብለዋል። መንገድ ግብርና ነው። መንገድ ካለ የተለያዩ ግብአቶችን በቀላሉ ከአንድ ቦታ አንድ ቦታ አጓጉዘን ለገበሬው ምርታማነት እንደርሳለን። መንገድ ገቢ ነው። በተለያየ መንገድ ያገኘናቸውን ሸቀጦች ከክልላችንም ወደ ማዕከል ለማስገባት ከማዕከልም ወደዚህ ለማምጣት እጅግ በጣም ይጠቅማል።
መንገድ ጤና ነው፣ መንገድ ትምህርት ነው፣ መንገድ ኢንቨስትመንት ነው፣ መንገድ ሁሉም ነገር ስለሆነ ይሄ የተሰራልንን መንገድ በአግባቡ በመያዝ ተጨማሪ ምርቶችን ከዚህ አካባቢ ወደ ማዕከላዊ ከተማ ወይም ወደ አዲስ አበባ በማስገባት ህብረተሰቡ ተጠቃሚ እንዲሆን፣ አዲስ አበባ ደግሞ የሚገኙ ሸቀጦች በአጭር ሰዓት ወደ ክልላችን ገብቶ ነዋሪው በቀላሉ ሸቀጥ የሚያገኝበት ሁኔታ እንዲፈጠር ሁላችንም ጥረት እንድናደርግ በዚህ አጋጣሚ ማሳሰብ ወዳለሁ። ለመንገዱን መሆን የበኩላቸውን የተወጡ የስራ ኃላፊዎች፣ ተቋራጮችና አማካሪዎች ምስጋናቸውን አቅርበዋል። ማህበረሰቡም የመጣውን ልማት ወደ ድል በመቀየር ተጠቃሚነት ላይ ማተኮር እንደሚገባው ተመላክቷል። ልማት እንግዲህ የሚጠገብ ነገር አይደለም። አንድ ልማት ይመጣልን እልል ብለን መቀበል አለብን። ለሌላ ልማት ደግሞ መዘጋጀት ያስፈልጋልና የዚህ አካባቢ ማህበረሰብ ይሄ አሁን የመጣለትን ልማት ይዞ ጠንክሮ በመስራት ከተማውን ማሻሻል ይጠበቅበታል። ከተማው ረጅም ዕድሜ ያለው ከተማ ነው። በተለያየ ምክንያት ሳያድግ ቆይቷል። አሁን እነዚህን እድሎች ተጠቅሞ በፍጥነት ማሳደግ ያስፈልጋል። ልዩ ልዩ ኢንቨስተሮችን በማምጣት ሆቴል እንዲከፈት፣ ትምህርት ቤቶች በደንብ እንዲከፈቱ፣ መዝናኛ ቦታዎች በደንብ እንዲኖሩ፣ የከተማ ኮሪደር ስራዎች እንዲጀመሩ የመሳሰሉትን ስራዎች ደግሞ የአካባቢው አስተዳደር ተጠናክሮ መስራት መቻል አለበት። አካባቢው ለማዕከል ቅርብ ከመሆኑ ጋር ተያይዞ የኢንዱስትሪ ማዕከል እንዲሆን የክልሉ መንግስት አበክሮ እየሰራ ይገኛልም ነው የተባለው።